ታዋቂው ቲክቶከር ጆን ዳንኤል በሰይፉ ሾው ላይ ትላንት ምሽት ቀርቦ በርካታ እጅግ አነጋጋሪ ሀሳቦችን አንስቷል። በርካቶችም ልብ ውስጥም ገብቷል። እንግዲህ በኢትዮጵያ አየር መንገድ ወደ መቀሌ በሚደረገው ጉዞ ላይ ፕሌኑ ቴክኒክ ችግር አለበት ውረዱ በሚል ቴክኒክ ክፍሎች ሀሳብ ሲሰጡ አንወርድም በሚል በአየር መንገድ ላይ በፈጠረው ውዥንብር እና ረብሻ ነው ለእስር የተዳረገው። ከእስር ከወጣ በኋላ መላው የኢትዮጵያን ሕዝብ የኢትዮጵያ ምልክት የሆነውን የኢትዮጵያን አየር መንገድ የጸጥታ አካሉን በአጠቃላይ ያስቀየምኳችሁን ብሎ ይቅርታ ጠይቋል። ትላንትናም ልቡ ንጹህ ትልቅ ራዕይና ተስፋ ያለው ወጣት መሆኑን ነው ያሳየው። ከእስር ከተፈታም በኋላ እጅግ አስገራሚ ሁነቶችን አስተናግዷል። በላይቭ በቀጥታ በርካታ ሺዎች በአንዴ በመከታተል ሪከርድም ሰብሯል። 50 አንበሳም ወርዶለታል። የተለያዩ በጎ ስራዎችን እንደሚሰራ በቀጣይም 3 የነጠላ ዜማዎች እጁ ላይ እንዳሉ በሙዚቃው መቀጠል እንደሚፈልግ ለኢትዮጵያ ትልቅ ፍቅር እንዳለው ማረሚያ ቤት በነበረው ቆይታ ደግሞ ብዙ ነገሮች እንደተማረ ነው በሰይፉ ሾው ላይ ታዋቂው ቲክቶከር ጆን ዳንኤል የተናገረው። እንግዲህ የአንድ ልጅ አባት በመሆኑ ደግሞ እጅግ ደስተኛ መሆኑን ገልጿል። ለ1 ዓመት ከ4 ወር ነበር የታሰረው። በማረሚያ ቤት ብዙ ነገሮች ማየቱን ገልጿል። ከአጎቴ ዳዊት ድሪባ ጋር ስለገባው ብዙም አልከበደኝም በማለት ነው ጆን ዳንኤል የተናገረው። ከባድ ጊዜ ነበር። አሁን ያለው ጆን ዳንኤል ተቀይሯል። ማረሚያ ቤት መግባቴ ብዙ ነገሮችን ለውጦታል በማለት ነው በትህትና የሚገልጸው። ማረሚያ ቤት መንፈሳዊና ዓለማዊ መጽሐፍ እንደሚያነብም ተናግሯል። ከሰይፉ ጋር በነበረው ቆይታ መጀመሪያ ላይ በሆይሆታ ብዙ ሰው ይጠይቀኝ ነበር፣ መጨረሻ ላይ ቤተሰቦቼ ብቻ ቀርተዋል በሚል እጅግ መልእክት ያለው ሀሳብም ነው ያስተላለፈው። ከማረሚያ ቤት በኋላ በጣም መረጋጋቱንም ገልጿል ጆን ዳንኤል። እንደውም ሰክኛለሁ ብሎ ነው የሚናገረው። በወቅቱ መቀሌ ላይ ኮንሰርት እንደነበረው ይናገራል። እናትና አባቴ ውጭ ሀገር ሲሄዱ ከፍቶኝ በነበረበት ሰዓት ነው ይህ የተፈጠረው በማለት ቲክቶከሩ ጆን ዳንኤል ይገልጻል። የኢትዮጵያ አየር መንገድን ሰራተኞችን፣ የጸጥታ ሰራተኞችን፣ የኢትዮጵያን ሕዝብም ከመቀመጫው በመነሳት ነው ይቅርታ የጠየቀው። በቅርቡ ወደ ሽሬ ሲሄድ ይመልሱኛል ብዬ ፈርቼ ነበር በማለትም ነው ተናግሯል። ከዚህ በፊት ከሀገር ውጭም በፕሌን እንደሚንቀሳቀስ ይናገራል። ወጣቶች ስሜታችሁን ብቻ ታዳምጡ በማለት ምክርም አስተላልፏል ታዋቂው ቲክቶከር ጆን ዳንኤል። ማረሚያ ቤት ሆኜ የናፈቀኝ ላይቭ መግባት ነው በማለትም ገልጿል። እንግዲህ በቲክቶክ ብዙ ተከታዮች ብዙ ላይቭ ላይ ከሚታወቁ መካከል አንዱ ነው ጆን ዳንኤል። ከማረሚያ ቤት ከወጣ በኋላ 130,000 ሰው በቀጥታ ተከታትሎታል። በላይቭ ስርጭት ማለት ነው። ሪከርድ ሆኖ እንደተመዘገበም ነው የተናገረው። ተከታዮቹ ትንሽ ቀንሰው እንደነበር ገልጿል። ግን እንደወጣ ተከታዮቹ መጨመራቸውንም ጆን ዳንኤል ተናግረዋል። ቲክቶክ ላይቭ የተጀመረው በኢትዮጵያ በእኔ ነው በማለት ተናግሯል። እናቱን በጣም እንደሚወዳት እንድትከፋም እንደማይፈልግ ነው የተናገረው። ላይቭ ላይ 12 ሰዓት ቁጭ ብሎ እንደሚያቅም ተናግሯል። በጣም ረጅም ሰዓት ነው ይሄ ሰዓት ማለት ነው። 12 ሰዓት ሙሉ ላይቭ ቁጭ ያለባቸው ጊዜያቶችን ያስታውሳል ቲክቶከር ጆን ዳንኤል። ዱቄት መቀባቱን ያመጣሁት እኔ ነኝም ሲልም ገልጿል። ሰዎችን ለማዝናናት አስቤ ነው ይህንን ያደረግኩትም ይላል። ቲክቶከር ጳውሎስን አበረታታው ነበር፣ አሁን ስወጣ ፌመስ ሆኖ ስላገኘሁትም ደስተኛ ነኝ ብሏል። እንግዲህ በቃለ መጠይቁ በሰይፉ ላይ በነበረው ቆይታ ላይ ማስታወቂያ ድሮ እንደማይሰራ ነው የተናገረው። አሁን ግን ጀምሬያለሁ ብሏል። እናቴ ክብደት ቀንሳ ነበር ያገኘኋት፣ ምክንያቱም በጣም ስለሱ ስታስብ እንደነበረ ገልጿል። እርዳታ አሰባስቦ በኢትዮጵያ የዓይነ ስውር ትምህርት ቤት ማሰራቱንም ገልጿል። በርካታ በጎ ስራዎችና በጎ ልቦች ያሉት ወጣት መሆኑ ደግሞ በቃለ ምልልሱ በርካቶችን እንዲወዱት ያደረገ እንደሆነ ነው መረዳት የተቻለው። ለነ ሄራን እና ሶሊያና 6 ሚሊዮን ኮይን በእርዳታ ማሰባሰቡንም በዚህ ወቅት ተናግሯል። ለቦረና ሕዝብ ምግብና ውሃ ይዞ መሄዱን በጣም ደስ የሚል የሚወደድ ሕዝብ ያለበት አካባቢ መሆኑንም ነው የተናገረው።
ለክልሉ 2 ጉድጓድ ውሃ ለማስቆፈር ማሰቡን ገልጾ ቦረና ውስጥ ንጹህ ውሃ አያገኙም፣ ይህንን ፕሮጀክት ያሰብኩት ሳልታሰር በፊት ነው በማለት ገልጿል። እሱን ለማሳካት ጥረት እንደሚያደርግ ነው ቲክቶከር ጆን ዳንኤል ትናንትና በሰይፉ ሾው ላይ የገለጸው። በጎ ስራን ያስተማረችኝ እናቴ ነች በማለት ይናገራል። ለእናቴ የተለየ ፍቅር አለኝ፣ ልጅ እያለሁ በጣም በጥባጭ ነበርኩ በማለት ይገልጻል። ለእናቴ ከአሜሪካ ዳይመንድ አስመጥቼ ሰጥቻታለሁ በማለት ለእናቱ ያለውን ፍቅርና አክብሮትም ገልጿል። ቲክቶከር ጆን ዳንኤል ስለ ላይቭ ለመጀመሪያ ጊዜ ቀርቤ ቃለመጠይቅ የሰጠሁት በአርትስ ቲቪ ላይ ነበር በማለት ያስታውሳል። በቲክቶክ ጊፍተርነት ሌቭል 44ኛ ላይ ደርሻለሁ በማለትም ይገልጻል። ባለፈው ላይቭ እንግዲህ ከተፈታ በኋላ ከገባ በኋላ በ130,000 ላይቭ ሲከታተሉት 50 አንበሳ ወርዶለታል። 6,000 ሰው ጊፍት ሰጥቶት እንደነበረም ያስታውሳል። ይህ በጣም የሚገርም አነጋጋሪም ሆኖ የቀጠለ ነው። ጃፋ ለሚባል ጊፍተር የተለየ ስጦታ መስጠቱንም ተናግሯል። ቲክቶክ ባይኖር ጆን ዳንኤል አይኖርም ነበር በማለት ይገልጻል። ድሮ ሞባይል ጠጋኝ እንደነበረ ነው የሚናገረው ቲክቶከር ጆን ዳንኤል። ከማረሚያ ቤት እንደወጣ ከተማው መቀየሩን፣ ዱባይ መምሰሏን፣ ለዚህ ነው ጽዳት ስራን አብሬ የምሰራው በማለት የከተማውን ለውጥ ተናግሯል። ከዚህ በኋላ ብዙ ያደረገልኝን ህዝብ ማመስገን እፈልጋለሁ በማለት ልበቀናነቱንና መጸጸቱን አሳይቷል። ቲክቶከር ጆን ዳንኤል መዝናናቱ እንዳለ ሆኖ ቁም ነገሮችንም መስራት እፈልጋለሁ ብሏል። ጆን ዳንኤል ተወልጄ ያደኩት አዲስ አበባ አዲሱ ገበያ አካባቢ ነው ሲልም ነው የተናገረው። አባቱም በጣም እንደሚወድ፣ አባቱም ደግሞ ጠንካራ ሰራተኛ እንደሆነ በዚህ ወቅት ተናግሯል። አባትና እናቱ ባለፉት 30 ዓመታት በትዳር ውስጥ የቆዩ ናቸው። በአሁኑ ሰዓት አሜሪካ እንደሚኖሩም ነው የተናገረው። አሜሪካ ብዙ ፕሮሰስ ቢያልቅልኝም ለኑሮ ግን ኢትዮጵያን መርጣለሁ በማለት ቲክቶከር ጆን ዳንኤል ይገልጻል። ቤተሰቦቼን አያት አድርጌያቸዋለሁ፣ በዚህም ደስተኛ ነኝ። በፍቅር ህይወት ውስጥ እኔን የመሰለ ቆንጆ ልጅ አግኝቻለሁ በማለት በልጁ ደስተኛ መሆኑን የተናገረው። ልጁን ለመጀመሪያ ጊዜ ያየው ማረሚያ ውስጥ ፍርድ ቤት እንደሆነ ተናግሯል። የልጁ ስም ሊዮ እንደሚባልም የተናገረው ጆን ዳንኤል ትርጉሙ የይሁዳ አንበሳ ነው በማለት ገልጿል። ከማረሚያ ቤት ስወጣ የኑሮ ውድነት በጣም ጨምሮ ነበር፣ እንደውም ምግብ አዞ በልቶ ጉድ ሆኖ እንደነበረም በፈገግታ ተናግሯል። ቲክቶክ የጀመረበትን አጋጣሚ ሲገልጽም ጆን ዳንኤል እህቱ እንዳስጀመረችው ነው የሚናገረው ማለት ነው። ሁሉም ነገር ለበጎ ነው የሚሆነው ብሎ እንደሚያስብም ይገልጻል። ኳስ ማየት በጣም የሚወድ መሆኑን ተናግሯል። የቼልሲ ደጋፊም ነው። ማረሚያ ቤት ውስጥ አብዛኞቹ የአርሰናል ደጋፊዎች መሆናቸውንም ነው የተናገረው ቲክቶከር ጆን ዳንኤል። ያዘነበትም ቀን እንዳለ ገልጿል። ያዘነበት ቀን እናትና አባቱ ውጭ ሀገር ሲሄዱ እንደሆነ፣ በጣም የተደሰተበት ቀን ደግሞ የመጀመሪያ ልጅ የወለደበትን ቀን እንደሚያስታውስ ይገልጻል። ማረሚያ ቤት ውስጥ እንደ አባት የምናከብራቸው፣ እንደ ወንድም የማከብራቸው ወዳጆችን አፍርቻለሁ በማለትም ገልጿል። ማረሚያ ቤት ስኳሬ ዝቅ ብሎ ታምሜ ነበርም በማለት ቲክቶከር ጆን ዳንኤል ከሰይፉ ጋር በነበረው ቆይታ ላይ ተናግሯል። ኮሌጅ ስገባ ከቤት በ18 ዓመት ወጥቻለሁ በማለትም ነው የተናገረው። ላይቭ ላይ ስጮህ አባቴ ኧረ እባክህ ልተኛበት ብሎኝ የሚያውቃል በማለትም አስታውሷል። ቲክቶከር ጆን ዳንኤል በቅርቡ ወደ ሽሬ ሕጻጽ ሄጄ ያየሁት ያሳዝናል፣ ሰዎች በጣም ያሳዝናሉ። አሁን ደግሞ ወደ ደብረ ብርሃን ሄዳለሁ፣ ሰዎችን እረዳለሁ በማለትም ተናግሯል። ከክፍለ ሀገር እየመጡ የሚጠይቁኝ ሰዎች ነበሩ፣ በተራዬ እነሱን እክሳለሁ በማለት እንግዲህ የተደረገለትን በውለታ መመለስ እንደሚፈልግ ቲክቶከሩ ተናግሯል። ለእርዳታ የተከፈተ አካውንት ካለ አሰባስቤ ያስገባለሁ እንጂ እኔ ቃይሼ ነው የሚሄደው ሲልም ይናገራል። ሙዚቃ እንደሚወድና አሁንም በሙዚቃ መቀጠል እንደሚፈልግ ተናግሯል። 3 ነጠላ ዜማ እንዳለው፣ ከልጅነቱ ሙዚቃ እንደሚወድ፣ አጋጣሚውን ሲያገኝ በአጋጣሚ እንደገባበት፣ በቅርቡ በቆንጆ ስራ እንደሚመለስም ቲክቶከር ጆን ዳንኤል ተናግሯል። ፊልሙ ላይ ብዙም አይደለም ያልተሰጠውበትም በማለትም ነው የተናገረው። እንግዲህ
ከጎኔ የነበራችሁ በሙሉ አመሰግናለሁ። ያስከፏችሁ ሰዎች ከልብ ይቅርታ በማለት በይቅርታ ደጋግሞ ያስከፏችሁ ሰዎች ከልብ ይቅርታ በማለት እንግዲህ መጸጸቱን ገልጿል። ጆን ዳንኤል ከማረሚያ ቤት በደንብ ታርሞ መውጣቱን መጸጸቱን፣ በርካታ ቅን ሀሳቦች እንዳሉት፣ በልማት መስራት እንደሚፈልግ፣ ለሀገሩ ቅናይ፣ ለሀገሩ መልካም ነገር ማበርከት እንደሚፈልግ ገልጿል። ብዙዎችም ይህንን ቃለ መጠይቅ ካዩ በኋላ ለጆን ዳንኤል ያላቸው መልካም እሳቤ እንደጨመረ ነው የተለያዩ መረጃዎች የሚያመለክቱት። ጭላሎ ቲዩብን ነበር የተከታተላችሁት። ወቅታዊ ማህበራዊ እና ሀገራዊ ጉዳዮችን እንደዚሁ እየዳሰስን ወደ እናንተ እናቀርባለን። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። ለዛሬ ነበረንን በዚሁ አጠናቀናል።